ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽይን እንዴላችሁ? ሙኝላችሁ አለ በስቸስ ጎንዶሎ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አኮፍሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሎ ወዳች 3000 ላይክ እንድትገጩን በትቶና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣነው ሶበር ዜና ኢራንና አሜሪካ ለመስማማት ጫፍ ላይ ደርሰዋል። የፕሬዝዳንት ዶናልድ ጄ ትራምፕ ፊርማ ብቻ ነው የቆረው። በትራንትናው ዕለት ዓለም አቀፍ ሚዲያ በሙሉ የኢራንና የአሜሪካን ወደ ሙሉ ጦርነት መግባት አሜሪካ ኢራን ላይ ያደረሰችው ዞግናይ ጥቃት በጀቶች በሚሳኤሎች የታጀበ ጦርነት መላ ዓለም ሲዘግብ ነበር። ከሰዓት ደግሞ ጫፍ ላይ ደርሰዋል ለስምምነት ተባለ እና ኢራኖቹ ብዥ ያለባቸው አረ ሌላ ኢራን ካለ ንገሩን፣ እኛ ጫፍ ላይ አልደረስንም፣ እኛ እየተነጋገርን ነው። ነገር ግን እዛ የሚያደርስ የለ። እኔ ምን አልክ ትራንትና ዘገባ ሰጎላች ነው። እናንተ ይሄ ጦርነት አልቆ እስኪያልቅ ድረስ አሜሪካኖቹ ድርድር ላይ ደርሰናል የሚለውን እየየ አይተውትም ብያቸዋለሁ። እያነቡስ ክስታ ነው ይሄ ጦርነት እያነቡስ ክስታ የሆነ ጦርነት ነው። በዚህ በኩል በሚሳኤል ይታኮሳሉ፣ በሞድፍ ይታኮሳሉ፣ ዶም ይፋሰሳሉ። በዚህ በኩል ጫፍ ላይ ነው የደረስነው። ጫፍ ላይ ትራምፕ ራሱ ወጥቶ ትራንትና ምን አለ? የመጨረሻ ጥግ ላይ ነው ያለ ነው። በቃ ስምምነት አልቋል፣ የኔ ፊርማ ብቻ ነው የሚጠብቀው እንጂ የኛ ተደራዳሪዎች የኢራን ተደራዳሪዎች መግባባት ላይ ደርሰዋል። ሁሉ ነገር አልቋል፣ ተጠናቋል። እኔ ፈርምበታለሁ፣ በቃ ያበቃል። እና እነዚህ ለራሳቸውም ግራ ገብታቸው ራሱ የራሳቸው ሚዲያዎች ራሱ ምን ብለው እንደሚያወሩ ግራ ገብታቸው ነው ያለ። ብሎ ሲኤንኤን ትናንትና በነገራችን ላይ በዓለም አቀፍ ያሉ የፖለቲካና እነዚህ ጂኦፖለቲካል ጉዳዮች ላይ ትንተና የሚሰጡትን ሰዎች ተንታኞችን እንግዳ አድርጎ አቅርቦ የተጨማሪ ዶኩመንታሪዎችና ጥናቶች ተሰርተው ኢራን ለአሜሪካ ዘላለማዊ ጦርነት ነው የከፈተችው ነው የተባለ። ዘላለማዊ ጦርነት ማቋጫ የለውም። አሁን በትራምፕ ጊዜ ብቻ አይደለም፣ ይሄ በዘላቂነት የአሜሪካን ጥቅምና ክብር ሊጎዳ የሚችል አደገኛ ጦርነትን ኢራን የከፈተችው። ለምን? የእነሱ እምቢተኝነት አለ፣ ደፍጣጭነት አለ። ኢራኖቹ የተዘጋጁበት መንገድና ርቀት ደግሞ ፍጹም አውሮፓኖችም አሜሪካኖችም አልጠበቁትም። በተለይ እዚህ ሆርሙዝ ላይ ይሄ ሆርሙዝ በነገራችን ላይ የተጠመደው የባህር ናቫል ማይን የሚባለው ለዚህ የባህር ላይ ፈንጂ ብቻውን እጅግ በጣም አደገኛ ፈተና ነው ለአሜሪካ። ማን ያጽዳው? አሁን ከኢራን ጋር ይሄ ጉዳይ ወደ ድርድር ካልሄደ ቢያንስ ከ3000 እስከ 6000 የሚያህሉ የባህር ላይ ፈንጂዎችን ኢራን አጥምዳለች። ማን ነው የሚያጸዳው? እጠጋለሁ ብለ ወደዛ ብትጎነበስ በተፈነደርክበት ነው በሚሳኤል የሚበት ነው። እንዴት አድርገ ማን ተጠግቶ የትኛው ወን የቱ ጋር እንደተጣለም እኮ አይታወቅም። እና እነዚህ የባህር ላይ ቦምቦች እንደምታውቁት እንግዲህ በከፍተኛ ሁኔታ ተቀጣጣይ ናቸው። አሞኒየም ናይትሬት እና ፊውል ኦይል ያለው ነው። እንደምታውቁት ተንሳፋፊ ነው። ከባህር እንዳይታይ 1 ሜትር ዝቅ ያለ ነው። 1 ሜትር እንዳይሰምጥ ተንሳፋፊ ነው። ወጥቶ ደግሞ ከላይ ወጥቶ ደግሞ በቀላሉ እንዳይታይ ደግሞ በሰንሰለት ከመሬት ጋር አንኮር እንደ አንኮር ማለት ይሄ መርከብ መያዣ አለ አይደለም? መርከቦች ሲቆሙ መልህቅ ነው የምትሉት፣ እንደዛ የሚወርዱ ነገር አለ። ስለዚህ ከታች ወይም ኮንክሪት በለው ወይም ደግሞ እንደ መልህቅ በለው በሰንሰለት ተያይዟል። ቦምቡ ተንሳፋፊ ነው። 1 ሜትር ዙቅ ብሏል። በቀላሉ መርከቦች ሲያልፉ ያገኙታል፣ ይነኩታል፣ ይፈነዳል። አሞኒየም ናይትሬት እና ኦይል ያለው ነው እና ይሄ በጣም አስቸጋሪ ነው። ለዚህ ፊውል ኦይል እና አሞኒየም ናይትሬት ያለው አደገኛ ፈንጂ በጣም ተቀጣጣይነት ያለው ነው። ይሄ የት ጋር እንዳስቀመጠችው ራሷ ኢራን ነው የምታውቅ። ይህን መልቀም በጣም ከባድ ነው። ስለዚህ አሁን በአሜሪካና በኢራን መካከል ተደርሷል የሚለው ስምምነት ውስጥ አንደኛው እነዚህን ኢራን የጣለቻቸውን ቁጥራቸው የማይታወቅ የት እንደተጣለ የማይታወቅ የት እንደተቀመጠ የማይታወቅ ፈንጂዎችን ራሷ ልትለቁማቸው ራሷ ካስቀመጠችበት እንድታነሳ ማዕቀቧ እንዲነሳላት እሷ ፈንጂ ታነሳለች፣ አሜሪካው ደግሞ ማዕቀብ ታነሳለች። አሜሪካ ደግሞ እንዳልኳችሁ ሁል ጊዜ የኢራን ክርክር ብሬን አምጡ ነው። ስለዚህ የተወሰነ ያክል ቢሊዮን ዶላሮች ለኢራን በስጦታነት ይሰጣሉ። ማዕቀብ ይነሳል። ኢራንን ሆርሙዝን ትከፍታለች፣ አሜሪካም እገዳዋን ታነሳለች። አሸወይና ይሆናል ማለት ነው። አሸወይና ይሆናል ማለት ነው። እቺ ካልፈረሙ አሸወይና የሚባል ነገር የለም። እችን ካልፈረሙ ሰላም ይባል፣ እችን ካልሰሩ አብሮ መስራት የሚባል ነገር የለም። እና
እንደ ሲኤንኤን ዘገባ በእርግጥም ይሄ ጦርነት አሜሪካ ላይ የተከፈተ ዘላለማዊ ጦርነት ነው። ኢራኖች በምድር ላይ በህይወት እስካሉ ድረስ አሜሪካ ለምትለው ጉዳይ እሺ ብለው የሚንበረከኩ አይደለም። እሺም ብትል ፋታ አይሰጡም። እነዚህ ችግር እኮ ነው። ኦማን እኮ የአሜሪካን የጦር ቤዞች በግዛቷ ላይ ያስቀመጠች በድርድር ጊዜ ማአት ጊዜ የኦማን ባለስልጣኖች የደከሙ አሜሪካንና ኢራንን ለማቀራረብና አብሮ እንዲሰሩ እንዲግባቡ ለማድረግ ኦማን በከፍተኛ ሁኔታ የደከመች ሀገር ነች። ማዕቀብ ጥላለሁ ነው ያለው የአሜሪካ መንግስት። ፋይናንሻልና ኢኮኖሚካ የሆነው ጉዳዮች ላይ አደገኛ ማዕቀብ ጥዬ ኢራንን ሽባ አደርጋለሁ ነው ያሉት። ማነው? ኦማንን። እንደገና ደግሞ ልክ ኢራን ላይ እንደሚይዙት ሙሉ በሙሉ ነው የምደመስሰው። ኦማን ላይ አንድም ነገር በህይወት አይተርፍም። እንግዲህ በዚህ ፍጥነት ባህሩን እዘጋለሁ ያለች ኢራን ነች። ሳትከፍል ወንድ አያልፍም በዚህ በኩል ያለች ኢራን ነች። ኦማን አይደለችም። ምንድነው? ኦማን ይሄንን ሆርሙዝ ሰርጥ የምትጋራ አገር ነች። ስለዚህ የተወሰነ ነገር ሊደርሳት ይችላል። ኢራኖቹ ካገዱትና በዛ በኩል የሚያልፍ የትኛውም መርከብ ከከፈለ ልክ ለኢራን እንደሚከፍለው የተወሰነች ፐርሰንት ደግሞ ለኦማን ይከፍላል። ኦማኖች ይሄን በጉልበት እናረጋለን በግድ ይሆናል አላሉ። በሐሳብ ደረጃ ነው የተነሳው። ከምድሮ ገጽ አጠፋቸዋለሁ ነው ያለው ሰው እና ብትተባበራቸውም የሚተባበሩ አይነት ሰዎች አይደሉም። እሺ ብትልም እሺ የሚሉ አይነት አይደሉም። ዶፍጣጮች ናቸው። የአሜሪካን የጦር ቤዝ ይዛ በድርድር ጊዜ ጎንበስ ቀና ያለች ኦማን አጠፋለሁ፣ ማንም አይተርፍም ኦማን ምድር ላይ አፈነዳሻለሁ። ስለዚህ ኢራኖቹ በአቋም ደረጃ የያዙት ነገር ትክክል ነው። እንፋለማለን፣ እስከ መጨረሻ ድረስ እንፋለማለን። ለዘላለም ነው ያሉት። እንዳልካቸው ዓለም ሁሉ እንደሚያውቀው የኢራኖች ጦርነት መንፈሳዊም ጭምር ነው። መንፈሳዊ ይዘት አለው። ምን ሞታው ለሃይማኖታችን ጭምር ነው ብለው ነው የሚያስቡት። እንደዚህ አይነት ውጊያ ደግሞ ማንም ሰው አይወጣውም። በጣም አደገኛ ነው። ዝም ብሎ ለሃይማኖቴ ነው የምሞተው የሚል ዝም ብሎ የመንደር ፍላጎት ይዘህ ሳይሆን ከልብ ከነፍስ ከስጋ ጋር ከህሊና ከአይምሮ ጋር ሆነ ጦርነትና ሃይማኖትን ያስተሳሰረ ሰው በጣም ከባድ ነው። እየሳቀ ነው የሚሞተው። አሁን እነዚህ አይአርጂሲ የሚባል የኢራን እስላማዊ አብዮት ዘብ የሚባለው ጉዳዩ የገነት መግቢያ በር ቁልፍ አድርገውታል። ለኢራን ለሃይማኖቱ ትሞታለህ፣ ሰቶት ብለው ገነት ትገባል። ይህን ሰውዬ እንዴት አድርገን ነው የምትዋጋ? እንዴት አድርገን ነው የምትዋጋ? በነገራችን ላይ ላስተሳስረው ሃይማኖቴንና ውጊያን ወይም ጦርነትን ላስተሳስረው ስላልክ ዝም ብሎ አይተሳሰርም። ጥልቅ የሆነ እምነትና ፍላጎት ያስፈልጋል። ይሞክራሉ። አሁን እኮ ትራምፕም እኮ የጦርነት ሲጀመር ጦርነቱን መንፈሳዊ ይዘት ለማስያዝ እኛ ለእግዚአብሔር ነው የምንዋጋው፣ እኛ ለፈጣሪያችንና ለሃይማኖታችን ነው የምንዋጋው የሚል የተኮረጀች ሀሳብ ይዞ መጥቷል። ነገር ግን አልተዋሃደም፣ ከሰራዊቱ ጋር አልተዋሃደም። መጀመሪያ እውነት በዛ በሃይማኖት ጥልቀት ባለው ሁኔታ ትስስር ያስፈልጋል። ኢራኖቹ እስልምና ሃይማኖታቸውን ከሀገራቸው ጋር ከሚሊቴራቸው ጋር ከብዙ ነገር ጋር አስተሳስረው እንደ ጅማት ክር እንደ ሰውነታችን እንደ ጅማት ማነው እንደ አጥንት ስጋና ጥንቻ የዶም ስር እንደተሳሰረው አስተሳስረውታል። ልነጥል ብትል የምትነጥል አይደለም እና የማይሞከር ነው። ለሚቀጥሉት ለአሜሪካ ፕሬዚዳንቶችም የኢራን ጉዳይ በዘላቂነት አደገኛ ፈተና እንደምናውቀው ኢራኖቹ ደግሞ አንድ ቀን እድሜ ባገኙ ቁጥር አንድ ወር አንድ ዓመት እድሜ ባገኙ ቁጥር የበለጠ እየጠነከሩ ፈተናህን እያበዙት ነው የሚመጡት። እውነቱን ለመነጋገር ከዚህ በኋላ በመደበኛ ውጊያ ምናልባት የኒውክሌር መሳሪያ እንጠቀማለን ካላሉ በስተቀር በመደበኛ ውጊያ የሚሆን ነገር አይደለም። በመደበኛ ውጊያ የሚሆን ነገር አይደለም እና ወደ ኒውክሌር ደግሞ እንሄዳለን ቢሉ ሰሜን ኮሪያ ነችና ራሽያ ነችው ቻይኖቹ በቅጽበት ምን ሊሰጡ እንደሚችል ለኢራን አለመታወቁ ደግሞ ሌላ ፈተና። ምክንያቱም እነሱን ጮርሼ ደመሰሳለሁ ስትል እነሱ ደግሞ በምን ያህል ቁጣ በምን ያህል ብስጭት እንጠፋፋ ብለው ምን ሊጠቀሙ ከየት ወዴት ሊጓዝ እንደሚችል መረጃ አለመኖሩ ደግሞ እሱ ሌላ በጣም ውስብስብ ፈተና ነው እና እንዳልኳቸው እያነቡስ ክስታ የሆነው የአሜሪካ ጉዳይ
አሁንም ለያዥ ለጎናዥ ያስቸገረው ጉዳይ ነው። ጠዋት ቦምብ ነው፣ ጠዋት ፍንዳታ ነው፣ ከሰዓት እየየ ነው፣ ከሰዓት ድርድር ነው፣ ከሰዓት ፍቅር ነው። ይሄ በጣም ውስብስብና ለያዥ ለጎናዥ ያልተመቸ አደገኛ ችግር ነው። ይሄ የኔ ሀሳብ ሲሞቻቸው ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ